ዱባይ የዓለማችን አደገኛ ማፊያዎች መሰባሰቢያ ሆናለች። በሌላ በኩል ንግዱና ቢዝነሱ የሚጧጧፍባት ትልቋ መርካቶ እንደሆነችም ይነገራል። ቅንጡ ሆቴሎች፣ ሰማይ ጠቀስ ፎቆች፣ ውብና ማራኪ የባህር ላይ መዝናኛዎች፣ ደሴቶችም ጭምር ያሉባት ሀገርም ሆናለች። ታዲያ ግን የዓለማችን አደገኛ ነጋዴዎች መቀመጫ እንዴት ሆነች? የእኛ ኢትዮጵያውያን ባለሀብቶችም ዱባይን ለምን መረጧት? እዛስ ምንድን ነው የሚሰሩት የሚለውን በዛሬው ዝግጅታችን ለእናንተ ለውድ ቤተሰቦቻችን ልናደርሳችሁ ዘወትር እውነተኛ መረጃ የሚያደርሰው ሚዲያን ሰብስክራይብ ያድርጉ፣ ላይክና ሼርም እያደረጋችሁ ምንም እንኳን የዓለማችንን ቱሪስቶች የሳበችው ውቧና ብልጭልጩ ሀገረ ዱባይ በዓለም ሕዝቦች ዘንድ የበረሃዋ ገነት እየተባለች ብትጠራም ውስጧንና ዱባይን ጓዳ ጎድጓዳዋን የሚያውቋት ግን የማፊያዎች ገነት፣ የኮንትሮባንዲስቶች መደበቂያ እያሉ ይጠሯት። በውበቷና በአብረቅራቂነቷ ገበናዋን የተደበቀላት የአረቢያን ፔንሱላ ምስራቃዊ ጫፍ ላይ የተቀመጠችው የተባበሩት አረብ ኤሚሬቶች ዝነኛዋ የቱሪስት ከተማዋ ዱባይ በሰማይ ጠቀስ ፎቆቿና ውብ የባህር ዳርቻዎቿ ወይም የመዝናኛ ቢች እያለን የምንጠራቸው አሸዋማ መናፈሻዎቿ ባለቤት የሆነችው እቺው ዱባይ ከተማ የዓለማችን ቁጥር አንድ ኮንትሮባንዲስቶች፣ የዓለማችን የሳይበር መንታፊዎችና ሃከሮች፣ የሀገራቸውን ሀብት የዘረፉና በሙስና የተጨማለቁ ባለስልጣኖች መደበቂያና መሸሸጊያ ሀገር ነች። የአሜሪካው ፎሬን አሴት ኮንትሮል ትሬዠሪ ኦፊሰር በቅርቡ ባወጣው መረጃ እንኳን የዓለማችን ቁጥር አንድ ተፈላጊ ወንጀለኞች፣ አደገኛ ዕፅ አዘዋዋሪዎችና የማዕድንና የጦር መሳሪያ በድብቅ ለተለያዩ ሀገራት አዘዋዋሪ ባለሀብቶች መደበቂያ እንደሆነችም ገልጿል። ዱባይ በምስራቅ እስያ በምትገኘው የተባበሩት አረብ ኤሚሬቶች ውስጥ ካሉት ሀገራት ቀዳሚዋና ዋና ከተማ ነች። በዱባይ ውስጥ በነዋሪነት የተመዘገበው የሀገሬው ሰው 4 ሚሊዮን የሚሆነው ሲሆን ሌላው ከሀገሪቷ ዜጋ በሁለትና በሶስት እጥፍ የሚልቀው ህዝብ ግን በቱሪስት ቪዛ በንግድ ስራ ላይ የተሰማራና በህገ ወጥ ተሸሽጎና ተደብቆ የሚኖረው ነው። በዚህች ከተማ እጅግ በጣም ውድ ቅንጡ ሆቴሎችና ግዙፍ የገበያ አዳራሾችን የያዙ ትላልቅ ሰማይ ጠቀስ ህንፃዎችን የያዘች ሀገር ነው። በዱባይ ከተማ ላይ የሚንቀሳቀሰውና የሚራወጠው ህዝብ ውስጥ 90% የሚሆነው ከሌሎች ሀገራት የመጣ ዜጋ ሲሆን እነዚህም በሀገሪቱ ያለውን የአፓርትመንትና የሪል ስቴት ገበያ የተቀላቀሉ የኢንጂነሪንግ ባለሙያዎች፣ የኮምፒውተር ልሂቃንና የህክምና ስፔሻሊስቶች ናቸው። ከዚህ በተጨማሪ ውስጥ ለውስጥ የተሰገሰጉና ዓለም አቀፍ ወንጀለኞች፣ አደገኛ ዕፅ አዘዋዋሪዎች፣ የጦር መሳሪያ ደላሎችና የኮምፒውተር ድረገጽ መረብ ጠላፊዎች ናቸው። በከተማዋ በሚገኙ ሰማይ ጠቀስ ህንፃዎች ውስጥ አፓርትመንቶችን ተከራይተውና በባህር ዳርቻ ውስጥ በተገነቡ ቅንጡ ቪላ ቤቶች ይዘው እየተዝናኑ እየጠጡና እየጨፈሩ ከቆነጃጅት ሴቶች ጋር እየተዳሩ ኦፕሬሽናቸውን ያካሂዳሉ። አይደበቁም፣ አይፈሩም። በቢዝነስ ክላስ ይበራሉ፣ ቅንጡ ምግብ ቤቶችም ይመገባሉ። አንዳንዶቹ እንዲሁም የግል ጀልባዎች እንዳሏቸውና በዝውውሩ ያካበቱት ሀብት እስከ $100 ሚሊዮን እንደደረሰም ይነገራል። ከነዚህ መካከል በቅርብ ዓመታት ላይ የምናስታውሰው የአሜሪካው መንግስት ለዓለም የፋይናንስ ስርዓት ስጋት ነው ሲል የጠቀሰው አይርላንዳዊው ዳንኤል ኪናሃን ኮኬን የሚባለውን ዕፅ በማዘዋወር ዓለም ያወቀው እሳት የሞቀው ደላላን። ሌሎችም ስፔናዊው አልቫዶ ቬጋ እና ፈረንሳዊው ታሪካ ኩርቪች ቀዳሚዎቹ ናቸው። እንደ ታሪካ ኩርቪች አይነቱን አደገኛ ዕፅ አዘዋዋሪዎች የፈረንሳይ መንግስት ወንተድ ሲል የተፈላጊውን ፎቶ በዓለም ማህበራዊ ሚዲያና በጋዜጣዎች ላይ እያወጣው ይገኛል። እንግዲህ እነዚህ አይነቶቹን ያቀፈችው ዱባይ የወንጀለኞች መሸሸጊያ ብለው እንዲጠሯት ያስገድዳቸው ይኸው ጉዳይ ነው። የኛዎቹ ኢትዮጵያዎችስ ዱባይ ላይ ስራዎቻቸው ምንድነው? እነማን ናቸውስ አብዝተው ዱባይ የሚሄዱት የሚለውንና እውነትም የአውሮፓውያኖቹ አይነት አመፀኛና ወንጀለኞቻችን ዱባይ ይሆን የተቀመጡት የሚለውን እንመልከት። በእውነቱ አሁን ላይ ዱባይ የዓለማችን ትልቁና ግዙፉ የንግድ እንቅስቃሴዎች የሚካሄዱባት ሴንተር ከተማ ሆናለች። ኢንዱስትሪዎች ወደ ዱባይ ዕቃ ያጓጉዛሉ፣ ነጋዴዎች ይረከባሉ፣ ይሸጣሉ፣ ይገበያያሉ፣ ወዘተ ወዘተ። አብዛኛው የሀገራችን ነጋዴዎችም ከዱባይ ሆኗል ዕቃዎቻቸውን የሚሸምቱት የሚያዙትም ጭምር። በዚህ ምክንያት የዓለም የንግድ እንቅስቃሴ ወደ ዱባይ በመግባቱ ትልቋ መርካቶ እየተባለችም ለመጠራት ምክንያት ሆኗል። ታዲያ አብዛኞቹ ኢትዮጵያውያን ነጋዴዎች በተጨማሪ በሪል ስቴትና በንግዱ ዘርፍም አሉ። ይህ ብቻ ሳይሆን እኛም እንደ ምዕራባውያኑ ኮንትሮባንዲስቶቻችንና ማፊያዎቻችን ዱባይ ውስጥ አሉን። በዱባይ የሚኖሩ አንዳንድ ባለሀብቶች መቀመጫቸውን ቅንጡ አፓርትመንት ላይ አድርገው የኮንትሮባንድ ስራዎቻቸውን ይሰራሉ።
ከዚህ ውስጥ ዋነኛው በድብቅ በኮንትሮባንድ የሚያዘዋውሩት ወርቅ ነው። ከዚህ በፊት በሰራነው ዝግጅት እንደገለጽንላችሁ በአፋር በትግራይና በሱዳን ዳርቻ አካባቢ የሚወጣውን የወርቅ ማዕድን መዳረሻው ዱባይ ነው። የኢትዮጵያ የትግራይ ትላልቅ ጀነራሎች ዘርፎ ያጠራቀሙትን የወርቅ ማዕድን በኤርትራ በኩል በሻዕቢያ ተላላኪዎቻቸው ወደ ዱባይ ያዘዋውራሉ። ዱባይ ቪአይፒ ሶፋ ላይ ሆዳቸውን ወደፊት ቀደም ያደረጉ ባለጥቁር ካባ ለባሾችና ባለትላልቅ ሲጋራ ጫሾች ኮንትሮባንዲስት ባለሀብቶቻችን ወርቆቹን እየተቀበሉ ይነግዳሉ። በብዙ ሚሊዮን ዶላር ገዝተው በእጥፍ ረብጣ ሚሊዮን ዶላሮችንም እንደሚያተርፉ ተሰምቷል። ታዲያ ዱባይን ለምንድን ነው የዓለማችን ህገወጥ ነጋዴዎች በዚህ ደረጃ የተመቻቸቻቸው የሚለውን እንመልከት። ዋነኛው ጉዳይ የዱባይ የፋይናንስ ስርዓት ቀላልና ብዙም ጥብቅ ባለመሆኑ ነው። አንድ ባለሀብት በርካታ ዶላሮችን ይዞ በመምጣት ለመነገድና ለመስራት ካሰበ ምንድነው የምትነግደው፣ ምንድነው የምትሰራው ብሎ የሚጠይቅ የለም። ነፃ ቀጠና ፍሪ ማርኬት ስለሆነ። እንዲሁም የገንዘቡ ምንጭ ምንድነው የሚለውን የዱባይ ባለስልጣናትን ብዙም አያሳስባቸውም። ቢያውቁ እንኳን አይተው እንዳላየ ሰምተው እንዳልሰሙ ያልፋሉ። ይህንንም እንደ መልካም አጋጣሚ በመጠቀም ወንጀለኞቹ ዱባይ ላይ ተቀምጠው ዓለም አቀፍ ድንበር ተሻጋሪ ወንጀሎችን ይፈጽማሉ፣ ያዘዋውራሉ። ታዲያ ግን እዚህ ጋር አንድ ልብ ልንለው የሚገባ ነገር አለ። እነዚህ ትላልቅ የንግድ አእምሮ ያላቸው ሰዎች ብዙም በዛው ልክ ሞኝ አይደሉም። ያካበቱትንና ያገኙትን ረብጣ ሚሊየን ወደ ህጋዊ ኢንቨስትመንት ይቀይሩታል። ዋናው ስራቸው ወንጀል ቢሆንም በጎን ህጋዊነቱ የተረጋገጠ የሪል ስቴትና የሆቴል ቢዝነስ ላይ ነው ገንዘባቸውን የሚያፈሱት። ይህንንም የሚያደርጉት ዱባይ አሁን ላይ የሞቀ የሪል ስቴት ገበያ ያላት ሀገር ስለሆነች የቱንም ያክል ዘመናዊ ቅንጡና ውድ ቤት ሰርተው ለሽያጭ ቢያቀርቡ ስንት ሚሊዮን ዶላር ቢሆን በ15 ደቂቃ ውስጥ የሚገዛው አካል ይመጣል። ለዚህም ነው መንገዶች ሁሉ እግር በእግር የሆኑባት ዱባይ ለዓለም ባለሀብቶች ተመራጭ የሆነችው። ውድ ቤተሰቦቻችን ለሰዓቱ ያጠናከርንላችሁ ዘገባችን ይህንን ይመስል ነበር። በቀጣይ እስክንገናኝ ያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰናይ ጊዜ